የዶላር ምንዛሬ መለዋወጥ በተለያዩ የዓለም ሀገራት ገንዘቦች ላይ ከፍተኛ የሆነን አሉታዊ ተጽዕኖ ይፈጥራል። በተለይ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የትይዩ ገበያን ለማዳከም እያወጣ ያለው መመሪያ የጥቁር ገበያ ሐዋላን ያጠፋዋል ተብሎ ይጠበቃል። በዛሬው ዕለት ያለው የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 22 2018 ዕለታዊ ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? እንዲሁም ከህጋዊ ባንኮች ያለው የምንዛሬ ዋጋ ከምን ደርሷል? የጥቁር ገበያ የ17 ሀገራትን እንዲሁም በባንክ የ7 ሀገራትን መረጃ አካተን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። እንደሚታወቀው ከሰሞኑ የጥቁር ገበያ ሐዋላ መለዋወጥ በተለይ የዶላር ምንዛሬ እጅግ በከፍተኛ ሁኔታ መለዋወጥ በተለያዩ የዓለም ሀገራት ገንዘቦች ላይ ከፍተኛ የሆነ ጭማሪ ወይም ቅናሽ ያሳያል። እነሆ በዛሬው ዕለት እንግዲህ በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። ቀጣይ የትኛው ይቅደም በእናንተ ድምጽ ይወሰናል። በዛሬው ዕለትም በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 591 ብር ከ38 ሳንቲም ሲመነዘር 100 የኩዌት ዲናር 59138 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላር 181 ብር ከ07 ሳንቲም ሲመነዘር 100 የአሜሪካ ዶላር 18107 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 224 ብር ከ05 ሳንቲም ሲመነዘር 100 የስዊስ ፍራንክ 22405 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 125 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12520 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ ዌብሳይቱ የማያስነብበው የኳታር ሪያልን በሁለት ቀን አንድ ቀን ከተለያዩ የመረጃ ምንጮች እንግዲህ ወደ እናንተ እያደረስ እንገኛለን። በዛሬው ዕለትም እንግዲህ በትናንትናው ምሽት ባገኘነው መረጃ መሰረት አንድ የኳታር ሪያል 45 ብር ከ90 ሳንቲም ሲመነዘር 100 የኳታር ሪያል 4590 የኢትዮጵያ ብር ሲመነዘር እንደዋለ ምሽት ላይ እንግዲህ ከተለያዩ የመረጃ ምንጮች ለማወቅ ችለናል። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 208 ብር ከ10 ሳንቲም ሲመነዘር 100 ዩሮ 20810 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 238 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም አንድ የሳውዲ ሪያል 47 ብር ከ50 ሳንቲም ሲመነዘር 100 የሳውዲ ሪያል 4750 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 48 ብር ከ39 ሳንቲም ሲመነዘር 100 የዱባይ ድርሃም 4839 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 256 ብር ከ69 ሳንቲም ሲመነዘር 100 የጆርዳን ዲናር 25669 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 115 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 479 ብር ከ15 ሳንቲም ሲመነዘር
100 የባህሬን ዲናር 47915 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 21 ብር ከ85 ሳንቲም ሲመነዘር 100 የቻይና ዩዋን 2185 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያልን ስንመለከት 468 ብር ከ60 ሳንቲም ሲመነዘር 100 የኦማር ሪያል 46860 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅል 52 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5210 የኢትዮጵያ ብር ሲመነዘር እንደሚውሉ ዌብሳይቱ አስነብቦናል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ ከህጋዊ ባንኮች እንግዲህ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመንን ይዘንላችሁ ቀርበናል። አንድ አሜሪካ ዶላርን የአዋሽ ባንክ 150 ብር ከ90 ሳንቲም ገዝቶ 153 ብር ከ95 ሳንቲም እየሸጠ ይገኛል። ዩሮን 174 ብር ከ20 ሳንቲም ገዝቶ 177 ብር ከ65 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 198 ብር ከ50 ሳንቲም ገዝቶ 202 ብር ከ55 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 181 ብር ከ44 ሳንቲም ገዝቶ 185 ብር ከ07 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 42 ብር ከ78 ሳንቲም ገዝቶ 43 ብር ከ62 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 43 ብር ከ70 ሳንቲም ገዝቶ 44 ብር ከ57 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 108 ብር ከ14 ሳንቲም ገዝቶ 110 ብር ከ30 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ በዛሬው የተለለው የጥቁር ገበያ ሐዋላ የምንዛሬ ዋጋ እንዲሁም ከባንኮች ያለውን ልዩነት እንግዲህ በንጽጽር ወደ እናንተ አድርሻለሁ ማለት ነው። የጥቁር ገበያ ሐዋላን እንግዲህ የብሔራዊ ባንክ አዳዲስ መመሪያዎች ያጠፉታል ብለን ብንጠብቅም እስካሁን እንግዲህ ያን ያክል ልዩነት ባይኖረውም በእርግጥ ባለበት እንዲገታ ሆኗል። ዞሮ ዞሮ የሐዋላ መጥፋት ለሀገራችን ሰላም ነው። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ እንዲህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።